ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ፊቸር ኮንቲኒየስ ቴንስን ይዘን ቀርበናል። በባለፈው ፊቸር ሲምፕል ቴንስን አይተናል። አሁን ደግሞ ቀጣዩን እናያለን። በዚህ ክፍል የምናያቸው ዋና ፖይንቶች ልክ እንደተለመዱት ፎርሙን፣ ስትራክቸሩን እንዴት ነው ፊቸር ኮንቲኒየስ ቴንስን የምናዋቀረው የሚለው እናያለን። ዩዜጁን አጠቃቀሙ እናያለን። ኔጌቲቭ ኢንተሮጌቲቭ ፎርሙን አፍራሽና አሁን አፍራሽ አረፍተ ነገሩን እና ጥያቄ አረፍተ ነገሩን እንዴት እንሰራለን፣ እንዲሁም ጥያቄ አረፍተ ነገሩን በደብሊው ኤች ኩዌስችን ፎርም እንዴት እናቀርባለን የሚለውን እንመለከታለን። እንግዲህ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትተባበሩን፣ እንዲሁም ከወደዳችሁ ላይክ አድርጉ፣ ኮሜንት ካላችሁ በኮሜንት ቦክስ አስቀምጡልን፣ ለሌሎች ሰዎች ይጠቅማሉ ካላችሁ ደግሞ እንዲሁ ሼር በማድረግ እንድትተባበሩን እንጠይቃለን። ስለዚህ ፊውቸር ኮንቲኒየስ ቴንስን እንዴት ነው ፎርሙ አወቃቀሩ? በጣም ቀላል ነው። ሰብጀክት ይኖረናል። ያው እንደምናውቀው ሰብጀክት የምንላቸው ናውን ወይም ፕሮናውን ይሆናል። ሂ ሺ ሰምቲንግ ላይክ ዛት ይሆናል። ከዚያ ፕላስ ዊልን ነው የምንጠቀመው እዚህ ጋር ዊል ይሆናል። ከዚያ ፕላስ ቢ ይሆንና ቨርብ አይኤንጂ ፎርም ቢ ካለች ሁልጊዜ ቨርብ አይኤንጂ ፎርም አለ ማለት ነው። ስለዚህ በኤግዛምፕል ስናል ሺ ዊል ቢ ስሊፒንግ ትተኛለች ይላል። እዚህ ጋር ስሊፕን አይኤንጂ ፎርም አድርገን ቀይረናል። በዚህ ማለት ሂም እንችላለን፣ ዘይ ዊል ቢም፣ አይ ዊል ቢም ኦል ዘው ቴንሶች ሰብጀክቶች በሙሉን መጠቀም እንችላለን። ዩዜጅ ውስጥ እንዴት ነው አጠቃቀሙ ስንመለከት ፊውቸር አክሽን ሃፕኒንግ ፎር ዘ ፔሪድ ኦፍ ታይም አንድ አክሽን ለተወሰነ ጊዜ እንደሚደረግ ወደ ፊውቸርሊ ማለት ነው ለመግለጽ ስንል ፔሪድ የሆነ ለተወሰነ ወቅት 2 ቀን 3 ቀን ሊሆን ይችላል ለሆነ ሰዓታት የሚከሰት መሆኑን ለመግለጽ የምንጠቀመው ተመልከቱ። we will be attending a conference from June 5 to 8 ይላል። ከሰኔ 5 እስከ 8 ስብሰባውን እንሳተፋለን። አሁን ጊዜው ዲሬሽኑ ከሰኔ 5 እስከ 8 ኦልሞስት ወደ 4 ቀን ያህል ስብሰባ እንደምናካሄድ ኮንቲኒቲ ያለው የፊውቸር ታይም ግን እቅድ ነው የሚከሰት መሆኑን ነው የሚያሳየን። ሁለተኛው they will be learning from 8 am to 12 am tomorrow morning ይላል። ነገ ጠዋት ከ2 ሰዓት እስከ 6 ሰዓት ይማራሉ። ከ2 ሰዓት ይጀምራል። 8 ኤም ማለት 2 ሰዓት ነው። እስከ 12 ኤም ማለት 6 ሰዓት ነው። እስከ 6 ሰዓት ይማራሉ የሚለውን አሁን በእቅድ መልኩ ነው የተጻፈው። ነገ እንደሚማሩ ነው፣ ግን የሚማሩት ደግሞ አንዲት የተወሰነች ሰዓታት ፔሪድ ኦፍ ታይም አለው። ሌላኛው ፊውቸር አክሽን ኮንቲኒንግ ዲዩሪንግ ኤ ሞመንት በሆነ ወቅት ላይም አሁን ልክ እንደዚሁ ፊውቸር አክሽን ነው፣ ቀጣይነት ፕሮግረስ ያለው ነው። የቀደሙ ፕሮግረስ ያለው ነው ለተወሰነ ጊዜ ላይ የሚካሄድ አለ። እዚህ ጋርም እንደዚሁ ፕሮግረስ ያለው አክሽንን ለመግለጽ ነው። ተመልከቱ። አይል ቢ ኢቲንግ ዲነር አት 8 ፒኤም ኢን ዘ ኢቭኒንግ ይላል። አዎ ምሽት 2 ሰዓት ላይ እራቴን እበላለሁ። አሁን ስንት ሰዓት ላይ? 2 ሰዓት ላይ ነው፣ ግን እንቅጯ 2 ሰዓት ላይ እየበላ ነው። ከዛም ሰዓት ጀምሮ ወይም መነሻው ግን ወይም ቢያንስ 8 ሰዓት እችን 2 ሰዓትን ያካተተ ሰዓት መሆኑ ሞመንቱ እና በዛ ሰዓት ግን ኮንቲኒቲ ያለው አክሽን እንደሚፈጽም የሚገለጽበት ነው። ሌላው አት 4:13 4 ሰዓት ተኩል ላይ ሺ ዊል ቢ ቴኪንግ ሄር እንግሊሽ ኤግዛም ይላል። 4 ሰዓት ተኩል እንግሊዝኛ ፈተና ትወስዳለች። ነገም ሊሆን ይችላል፣ ዛሬ ጠዋት ላይ ወይም ተናግረነው ሊሆን ይችላል፣ ትላንትና ላይ ለዛሬም ብለንም ልናወራ እንችላለን ማለት በዛ ልክ 4 ሰዓት ተኩል ግን ፈተና እንደምትጀምር ፈተናው እንደሚካሄድ የምንገልጽበት አረፍተ ነገር ነው ማለት ነው። ስለዚህ እንዴት ነው ፖዚቲቭ እና ኔጌቲቭ የምናደርገው? ፖዚቲቭ ያው ቀደም ብለን የተናገርነው ነው። አፎርማቲቭ ፎርሙ፣ ኔጌቲቭ ፎርሙ ጥያቄ አፍራሽ ቃሉ ደግሞ እንዴት ይሰራ ስንል he will be traveling next week አንድ ኤግዛምፕል እንጠቀም። በሚቀጥለው ሳምንት ይጓዛል የነበረውን አሁን ስናፈርሰው he will not be traveling next week ማለት እንችላለን። በሚቀጥለው ሳምንት አይጓዝም እንላለን። ይህንን ደግሞ ኮንትራክት ማድረግ እንችላለን። he will not የሚለውን እንዴት ነው የምናደርገው? he will not be traveling next week በሚቀጥለው ሳምንት አይሄድም የሚለውን he won't will not አይባልም። ምንድነው የምንለው? ዊል ኖት በቃሉ እንለዋለን፣ ግን ዊልንት አይባልም። ዊልንት ሳይሆን የሚሆነው እዚህ ላይ ወንት ነው። ይለያል። እዚህ ጋር ካያችሁ የሌሎች ላይ ዊልንት እንዲህ አድርገን ቃሉን ራሱ ነበር ምናያይዘው። እዚህ ጋር ግን ዊልንት አይባልም። ምንድነው የሚሆነው? ሂ ወንት ለሁሉም ሰብጀክት ተመሳሳይ ነው። ወንት ነው ይባላል። ሺ ወንት፣ ሂ ወንት፣ አይ ወንት በቃ ለሁሉም ሰብጀክቶች ወንት አድርገን ነው የምናፈርሰው ማለት ነው። ስለዚህ ወንት አያያዙ WONT ነው የሚሆነው። ቢ ትራቭሊንግ ኔክስት ዊክ ይሆናል ማለት ነው።
ኢንተሮጋቲቭስ እንዴት ጥያቄን አረፍተ ነገር እናደርገዋለን? ይሄም በጣም ቀላል ነው። ሁልጊዜ እንደተለመደው ሄልፒንግ ቨርቡን ከፊት ማምጣት ነው። ሂ ዊል ቢ ትራቭሊንግ ኔክስት ዊክ የሚለውን በሚቀጥለው ሳምንት ይጓዛል የሚለውን ወደ ጥያቄ ስንለውጠው ዊልን እናመጣታለን ከፊት። ከዚች ጋር የነበረችው ዊል ወደዚህ መጣች። እቺ ዊል ወደ ፊት መጣች። ዊል ሂ ቢ ትራቭሊንግ ኔክስት ዊክ ዊል ሂ ቢ ትራቭሊንግ ኔክስት ዊክ በሚቀጥለው ሳምንት ይጓዛል። ወደ ጥያቄ ላይ አረፍተ ነገር ሆነ ማለት ነው። ታዲያ እንደዚህ በጥያቄ አረፍተ ነገር ስንጠየቅ ሾርት አንሰር እንዴት ነው የምንሰጠው ከተባለ እሱም በጣም ቀላል ነው። አሁን አረፍተ ነገር ኤግዛምፕል ስንወስድ ዊል ሂ ቢ ትራቭሊንግ ኔክስት ዊክ በሚቀጥለው ሳምንት ይጓዛል። የስ ሂ ዊል አዎን ይጓዛል ማለት ነው። የስ ሂ ዊል ካልን እዚህ ጋር ደግሞ በሚቀጥለው ሳምንት ይጓዛል ብለን የጠየቅነው ዊል ሂ ቢ ትራቭሊንግ ኔክስት ዊክ ብለን አይጓዝም ለማለት ከፈለግን ደግሞ ኖ ሂ ወንት አይደለ? አፍራሹ ወንት አይደለ ያለው ሂ ወንት። ለሴትም ከሆነ ሺ ወንት እያለን እንደዚህ እንሰራለን ማለት ነው። ፋይናሊ ዊ ዊል ሲ ሃው ዊ ፎርም ዘ ደብሊው ኤች ኩዌስችን ፎርምስ ኦፍ ዘ ፊውቸር ኮንቲኒየስ ቴንስን እናያለን ማለት ነው። ይህን እናያለን። 3 ኤግዛምፕሎች አሉ። እነዚህ እንመለከታለን። እዚህ ጋር እንደምታዩት ዌር ዊል ሺ ቢ ስተዲንግ አት 2 AM ይላል። አሁን እዚያ ዌር ዊል ሺ ቢ ስተዲንግ አት 2 PM። አሁን 8 ሰዓት ላይ 2 PM ማለት ከሰዓት 8 ሰዓት ማለት ነው። 8 ሰዓት ላይ የት ታጠናለች? አሁን ታይሙ ስፔሲፋይ ነው 8 ሰዓት እና ቦታውም ተፈልጓል። ከዚያ ምን አለ? ሺ ዊል ቢ ስተዲንግ አት ላይብራሪ ማለት እንችላለን ማለት ነው። ቤተ መጽሐፍት ታጠናለች በዛ ሰዓት ላይ። በቃ ሺ ዊል ቢ ስተዲንግ አት 2 PM ኢን ዘ ላይብራሪ ማለት ይችላል። አት ላይብራሪ ማለት ይችላል። በእንደዚህ መልኩ እንገልጻለን ማለት ነው። ኔክስት ዋት ዊል ዩ ዱይንግ አት 8 PM ኢን ዘ ኢቭኒንግ። ዋት ዊል ዩ ዱይንግ አት 8 PM ኢን ዘ ኢቭኒንግ ይላል። ምንድን ነው ደግሞ በሚለው ዋት በሚለው ቃል ደግሞ ተመልከቱ። አይ ዊል ቢ ዋቺንግ ቲቪ። ስለዚህ እዚህ ጋር እንዳያችሁት እነዚህን ቃላቶች ጥያቄ አረፍተ ነገር ካረግናቸው በኋላ ከፊት ለፊት ማምጣት ነው። በቃ ይህን ዊል እዚህ ጋር የነበረችው እዚህ መታለች። ከዚህ ዋትን ከፊት ማምጣት ነው። ስለዚህ ምሽት 2 ሰዓት ላይ ምን ትሰራለህ ለሚለው አይ ዊል ቢ ዋቺንግ ቲቪ፣ ቴሌቪዥን ያለው በቃ በዛ ሰዓት ሁሌ የማይበት ሰዓት ነው። በቃ ስለዚህ ጠዋት አሁን ሲጠይቀኝ የሆነ ሰው ጠዋት ላይ ማታ በምሽት ምን ትሰራለህ 2 ሰዓት ላይ ቴሌቪዥን ያለው በዛ ሰዓት የሚለውን እናናገራለን ማለት ነው። ከዚያ ሁ ዊል ቢ ካሚንግ ዊዝ ዩ ኔክስት ዊክ የሚለው ላይ ሁ ደግሞ ማን የሚለው ነው አለ ማን ነው የሚለውን እንጠይቃለን። ስለዚህ እዚህ ጋር በሚቀጥለው ሳምንት ከማን ጋር ከአንተ ጋር ማን ይመጣል? እዚህ ጋር አሁን ኦብጀክቱ ነው የመጣው ባለቤቱ አንተ ስለሆነ ማለት ነው። በሚቀጥለው ሳምንት ከአንተ ጋር ማን ይመጣል? ከአንተ ጋር ማን ይመጣል? ሳሚ ከኔ ጋር ይመጣል። አሁን ሳሚ ዊል ቢ ካሚንግ ዊዝ ሚ፣ እኔ ሰብጀክት ነው ኦብጀክት ነው ይሄኛው ሰብጀክት ነው የሆነው። ስለዚህ ሰብጀክቱን የጠየቀን ማን ነው ከአንተ ጋር ይመጣ ብሎ ሲጠይቀን በዚህ ጊዜ ላይ ሁ ብዙ ጊዜ ሰብጀክትን ነው የሚጠይቀው፣ ሁም ደግሞ ኦብጀክትን ነው የሚጠይቀው። ስለዚህ እዚህ ጋር ሰብጀክት ነው። ስለዚህ ሁም ዊል ቢ ካሚንግ ዊዝ ዩ ኔክስት ዊክ ሲል ማን ነው የሚመጣው ሲለው በሚቀጥለው ሳምንት ከአንተ ጋር ማን ይመጣል ሲለው ሳሚ ከኔ ጋር ይመጣል ብሎ መለሰ። ሳሚ ዊል ቢ ካሚንግ ዊዝ ሚ፣ ሳሚ ከኔ ጋር ይመጣል። ስለዚህ በእንደዚህ አይነት መልኩ ፊውቸር ኮንቲኒየስ ቴንስን ወደ ጥያቄ በደብል ኤች ኩዌስችንን መለወጥ እንችላለን። የዛሬ ትምህርት በዚሁ አብቅቷል። እንግዲህ በቀጣይ እስክንገናኝ መልካም ጊዜ። ቻው ቻው።